እላለሁ። አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 3። እንግዲህ ዛሬ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምናከብረው ታላቅ በዓል አለ። ይህ በዓል ደግሞ ሁላችንም የአብርሃሙ ሥላሴ እንላለን። የአብርሃሙ ሥላሴ ስንል ሥላሴ በአብርሃም ቤት ተገልጠው አብርሃምን ቤቱን፣ አብርሃምን ትዳሩን፣ አብርሃምን ኑሮውን የባረኩበት ዕለት ስለሆነ ነው። ዛሬም በእያንዳንዳችን ሕይወት ውስጥ ገንዘብ ኖሮን ያልተባረከ ትዳር፣ ገንዘብ ዕውቀት ኖሮን ያልተባረከ ዕውቀት፣ ልጆች ኖሮን ያልተባረኩ ልጆች፣ ወይ ልጅ ሳንወልድ ቀርተን እግዚአብሔርን ልጅ እንዲሰጠን የምንለምን ብዙዎች አለን። ለዛሬው ደግሞ አብርሃም ብዙ ነገር ያስተምረናል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አብርሃምን መጀመሪያ ምን አለው? ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ከሀገር አለው እግዚአብሔር አብርሃምን፣ ከሀገር ከዘመዶች ተለይተው ውጣ አለው እግዚአብሔር። አብርሃምን ሊያከብረው፣ አብርሃምን ሊባርከው እግዚአብሔር ከሀገር ከዘመዶች ምድር ውጣ አለው እግዚአብሔር። ለምን? አብርሃም አባቱ ታራ ይባላል። የአባቱ አባት አያቱ ቅድመ አያቱ ሁሉ ጣዖት ያመልካሉ። እግዚአብሔርን አያውቁም፣ ለእግዚአብሔር አይገዙም። ለጣዖት ጣዖት ማለት ሰው በእጁ የሰራው ዓይን እያለ የማያይ፣ ጆሮ እያለው የማይሰማ፣ እግር እያለው የማይሄድ የተቀረጸ ከእንጨት ሊሆን ይችላል። ጣዖት ስንል ከድንጋይ ሊሆን ይችላል። አብርሃም እንግዲህ የሚያመልከው ይሄንን ነው። አብርሃም ብቻ ሳይሆን አባቱም ቅድመ አያቱም። እግዚአብሔር ግን አብርሃምን ሊያወጣው ሊባርከው ፈለገና እግዚአብሔር አብርሃምን ውጣ አለው። ከየት? ከካራን። አብርሃም ውጣ ሲባል አመነ ይላል ቅዱስ ጳውሎስ። ምን ይላል በዚህ በመልእክቱ በገላትያ ምዕራፍ 3 ቁጥር 6 ላይ አብርሃምም በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት። አብርሃም እግዚአብሔር ውጣ አለው። ጌታ ሆይ ቅድመ ሁኔታ አላመቻቸህልኝም። የት ነው መውጣው? እንዴት ነው መውጣው? ወዴት ነው መሄደው አላለም። አብርሃም ውጣ ሲባል እሺ አለ። እሺ አለ፣ አላንገራገረም። ለምን? እምነት ማለት ምን ማለት ነው? ክርስቲያኖች እስቲ እሱን እንመልከት። እምነት